ምዕራፍ 2 በሦስተኛው ቀን በገሊላ አውራጃ በቃና ከተማ ሰርግ ነበር። የኢየሱስም እናት በዚያ ነበረች። ኢየሱስና ደቀ መዛሙርቱም ወደ ሰርጉ ተጠርተው ነበር። የወይን ጠጅ ባለቀ ጊዜም የኢየሱስ እናት የወይን ጠጅ እኮ አለቀባቸው አለችው። ኢየሱስም አንቺ ሴት ሆይ ምን አድርግ ትይኛለሽ? ጊዜ ገና አልደረሰም አላት። እናቱም በዚያ የነበሩትን አገልጋዮች የሚላችሁን ሁሉ አድርጉ አለቻቸው። በአይሁድ የመንጻት ሥርዓት መሠረት ከ75 እስከ 115 ሊትር የሚይዙ ከድንጋይ የተሠሩ 6 ጋኖች በዚያ ነበሩ። ኢየሱስ አገልጋዮቹን ጋኖቹን ውሃ ሙሏቸው አላቸው። እነርሱም ጋኖቹን እስከ አፋቸው ሞሏቸው። እርሱም ከላዩ ቀድታችሁ ለድግሱ ኃላፊ ስጡት አላቸው። እነርሱም እንዳዘዛቸው አደረጉ። የድግሱ ኃላፊም ወደ ወይን ጠጅ የተለወጠውን ውሃ ቀመሰ። ሆኖም ከየት እንደመጣ አላወቀም። ውሃውን የቀዱት አገልጋዮች ግን ያውቁ ነበር። እርሱም ሙሽራውን ለብቻ ጠርቶ ሰው ሁሉ በመጀመሪያ የሚያቀርበው ጥሩውን የወይን ጠጅ ነው፣ እንግዶቹም ብዙ ከጠጡ በኋላ መናኛውን የወይን ጠጅ ያቀርባል። አንተ ግን ጥሩውን የወይን ጠጅ እስካሁን አቆይተሃል አለው። ኢየሱስም ይህን የተአምራዊ ምልክቶቹ መጀመሪያ በገሊላ አውራጃ በቃና ከተማ አደረገ፣ ክብሩንም ገለጠ። ደቀ መዛሙርቱም በእርሱ አመኑ። ከዚህ በኋላ ከእናቱ ከወንድሞቹና ከደቀ መዛሙርቱ ጋር ወደ ቅፍርናሆም ወረደ። በዚያም ጥቂት ቀን ተቀመጡ። የአይሁድ ፋሲካም እንደተቃረበ ኢየሱስ ወደ ኢየሩሳሌም መጣ። በቤተ መቅደሱ አደባባይ ከብቶችን፣ በጎችንና እርግቦችን የሚሸጡ እንዲሁም ተቀምጠው የገንዘብ ምንዛሪ የሚያከናውኑ ሰዎች አገኘ። የገመድ ጅራፍ አበጅቶ በጎችንና ከብቶችን ሁሉ ከመቅደሱ ግቢ አባረረ። የመንዛሪዎችን ገንዘብ በተነ፣ ጠረጴዞቻቸውንም ገለበጠ። እርግብ ሻጮችንም እነዚህን ከዚህ አስወጧቸው፣ የአባቴን ቤት የንግድ ቤት አታድርጉት አላቸው። ደቀ መዛሙርቱም ለቤትህ ያለኝ ቅናት ያቃጥለኛል ተብሎ የተጻፈው ትዝ አላቸው። አይሁድም ይህን ሁሉ ለማድረግ ሥልጣን እንዳለ የሚያረጋግጥ ምን ተአምራዊ ምልክት ታሳየናለህ አሉት። ኢየሱስም ይህን ቤተ መቅደስ አፍርሱት፣ እኔም በ3 ቀን መልሼ አነሳዋለሁ ብሎ መለሰላቸው። አይሁድም ይህን ቤተ መቅደስ ለመስራት 46 ዓመት ፈጅቷል፣ ታዲያ አንተ እንዴት በ3 ቀን መልሰህ ታነሳዋለህ አሉት። ቤተ መቅደስ ሲል ግን ስለ ገዛ ሰውነቱ መናገሩ ነበር። ከሙታንም ከተነሳ በኋላ ደቀ መዛሙርቱ ምን እንደተናገረ አስታወሱ። መጻሕፍትንና ኢየሱስ ያለውንም ቃል አመኑ። በፋሲካ በዓል በኢየሩሳሌም ሳለ ብዙ ሰዎች ያደረገውን ተአምራት አይተው በስሙ አመኑ። ኢየሱስ ግን ሰውን ሁሉ ስለሚያውቅ አይታመንባቸውም ነበር። በሰው ውስጥ ያለውን ያውቅ ስለነበር ማንም ስለ ሰው እንዲመሰክርለት አላስፈልገውም።